አንዳንድ ስራ አለ ሳይሆን አስገደደሽ ወደዚህ ቤት እንድመጣ ማድረግሽ ተገቢ ነው። ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦች እንደምን ከረማችሁ? በመላው ዓለም የምትገኙ ወገኖቼ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በሩታና በአብርሃም ቤት የተለቀቀው ቪዲዮ በጣም አስደንግጦኛል። እውነት ለመናገር ሩታ በዚህ ልክ ትሄዳለች፣ እንደዚህ አይነት ጌም እንደገና ትጫወታለች ብዬ አልጠበቅኩም። እንግዲህ ቡዜ ከዚህ በኋላ ሩታ የምታደርገው ነገር ሆን ብላ ከሆነ ጸዋ ከኔ ጋር ነው ብላ ነበር ባለፈው። ስለዚህ አሁን ሩታ ከአብርሃም አልፋ ማለት ነው የሷ ግጭት ከሷና ከሱ አልፎ እስከ ቤተሰብ ሊዳረስ ነው ማለት ነው። ይሄ ደግሞ የመጨረሻ መቃቃርን፣ ሁለተኛ እነዚህ ልጆች የእርቅ ፍንጭ እንኳን እንዳትታይ የሚያደርግ ነገር ሊፈጠር ነው። ይሄ ደግሞ እንግዲህ አብርሃም ያደረጋቸውን ድርጊቶች ይበልጥ እንዲሸፈኑለት እየሆነ ነው። ሚስቱን በድሎ እንዳልበደለ፣ ቺት አድርጎ ቺት እንዳላደረገ፣ ትዳሩን በድሎ እንዳልበደለ፣ ሩታን እንዳላሰቃየ ሆኖ የነበረው ነገር ሁሉ ምንም እንዳላጠፋ ሊሆን ነው። ምክንያቱም ሩታ እዚህ ጋር የምታደርጋቸው ስህተቶች የአብርሃምን ችግር እየሸፈኑ ነው፣ ብታምኑም ባታምኑ። ስለዚህ አብዛኛው ሰው ተበሳጭቶባታል ሩታ ትላንት ባረገችው ነገር። እኔም እንደ ሀሳብ ስሰጥ ወገኖቼ ማለት ነው ያው ስህተት የሆኑ ነገሮችን ያለባበስን ካለፍን ራሳችን አስመሳይ ነን ማለት ነው። እዚህ ጋር እስካሁን ድረስ ሩታና አብርሽ መካከል የተፈጠረው ግጭት ምንድነው ብለን እያንዳንዱን ነገር አብርሃምን ስንወቅስ፣ ሄርሜላን ስንወቅስ ኖረናል። ይሄ ደግሞ ስራቸው ስለሆነ ነው፣ ተግባራቸው ብልግናቸው ስለሆነ ነው እንጂ ፈጥረን ያመጣነው ነገር አይደለም። አሁን ላይ ግን ሩታ አብርሃምን የምትመልሰው እሱን የራቁት ቪዲዮ ማንሳትና ፎቶዎች አንስቶ እሱን በዛ አስፈራርቶ ወደ ቤት መመለስ ይሄ ጤናማነት ነው ወይ? ኦዲየንሶች ይህንን ቪዲዮ እንዴት አድርጋችሁ ነው የተረዳችሁት? በተረዳችሁት ልክ ሀሳባችሁን በጨዋነት በኮሜንት አስቀምጣላችሁ። እኔ ደግሞ ሀሳቤ እንድትሰማኝን ነግራችኋለሁ ማለት ነው። ሩታ አብርሃም በቃኝ ከህይወቴ ውጪ ያላት ጊዜ ከሄርሜላ ጋር በትዳር ላይ ሆኖ የማገጠ ጊዜ ነበር እሱን እርግፍ አርጋ መተው የነበረባት። ውሳኔያችሁ ሲረፍድ ብዙ ችግሮችን ከኋላ አስከትሎ ይመጣል። ትዳር ሊሆናት የማይችል ሰው፣ በትዳር ላይ ጨዋነት የማይታይበት ሰው ምንድነው ፋይዳው? ይሄን ያህል ጊዜ ከሱ ጋር እንዲሙጠኝ ብሎ አንዴ በኃይል ለመመለስ አንዴ በሌላ መንገድ ለመመለስ የምትሞክርበት መንገድ ምንድነው የሚጠቅመው ለሩታ ህይወት? እስቲ ንገሩኝ። ውጪ ላይ ወዲያ ወዲህ ማለት የለመደ ወንድ አስራችሁ ብታስቀምጡትም የሚቀመጥ አይሆንም። እንዲህ አይነቱን ሰው ነው ታዲያ ትዳሯ ውስጥ እንዲቆይላት የምትፈልገው። በድን ሲገባ ራሱ እንደ ሬሳ ነው የገባው፣ እንደ ሰው ሳይሆን ማለት ነው። አይታችሁት ከሆነ ቪዲዮና ፎቶግራፍ ፖስት ይደረግ ብሎ ነው ፈርቶ የመጣ። ይሄ ደግሞ ለሷና ለአብርሃም የሚጠቅመው ነገር ምንድነው ነው? የባሏን ገበና ሚዲያ ላይ ብታወጣ መልሳ የምትሰደበው እሷ ነች። እስቲል አሁን ይሄንን ነገር ያስኩበት ማለቷ ራሱ እያሰደባል። ኮሜንት ሙሉ ሩታ ነው የተሳደቡት ያሉት በጠቅላላ ማለት ነው። አብርሃም ሲያጠፋ እኮ የገሰጽ ነው አይደለ? ግን ሩታ ደግሞ ለምንድነው ከአብርሃም የከፋ ነገር እየሰራሽ የምትመጪው? ማለት እንደ አንድ እናት አንቺ ባልሽንም አብረሹ ከባልሽ ጋር መኖር የምችው በፍቅር እንጂ አስገድደሽ ቪዲዮ ስለቀረሽው አስገድደሽ ይሄን ፖስታለሁ ስላልሽው አይደለም። ከዚህ በፊት የምንሰማው በሴቶች ላይ ነበረ። አብዛኞቹ ሴቶች በተለይ ስደት ያሉ እንደዚህ አይነት የራቁት ነገር ምናምን ፖስት እናረግባቸዋለን እየተባሉ በወንዶች ጫና ብዙ ሺህ ብር እንዲሰጡ የተደረጉ ሴቶች አሉ። ይህ ነገር ታዲያ በሩታ ህይወት ይደገም? ሩታ የወንዱን ስራ ሰርታ ትገኝ? አይከብድም? ነውርስ አይደለም? እውነት ለመናገር አብርሃም ለትዳር ብቁ ያልሆነ ሰው ነው። ይሄ ከበቂ በላይ ማስረጃ ያለው ነገር ነው። ስለዚህ እሷ ለምንድነው ከሱ ህይወት መውጣት ያልቻለችው? በግድ የሚሆን ፍቅር አለ ማለት አብርሃም አሁንም ድረስ ከሄርሜላ ስር መውጣት እንደማይፈልግ እያየች ከሄርሜላ ጋር ህይወት አለኝ ህይወት ጀምሬያለሁ እያለ ባፉ እየነገራት አይደለም ማለት እኮ ይሄ ራስ ማታለል ነው። ያኔ እሱ በሷ ላይ ይሄን ችግር ፈጥሮ ትዳሩ ላይ ዘሙቶ ትዳሩን የበጠበጠ ጊዜ ነበር ሩታ ፍቺ ከፈጸመች በኋላ ከሱ ህይወት ሙሉ ለሙሉ መውጣት የነበረባት። ለምን ወደ ራሷ ህይወት አትመለስም? ለምን ራሷን በስራ አትጠምድም? ለምን ልጇን በስነ ስርዓት አታሳድግም? ለምን ቀስ እያለ በህይወቷ ውስጥ አዲስ ምዕራፍ እንደሚጀምር ለምን ራሷን አላሳመነችም? ለምን ወደ ጂም እየሄደች ሰውነቷን አታስተካክልም? በቃ አሁን ሩታ ለራሷ ጊዜ መስጠት የነበረባትን ሁሉ ለማይገባ ሰው ጊዜ እየሰጠች ነው። አብርሃም እኮ እንዲህ ሊሆኑለት የሚገባው ወንድ አይደለም እውነት ለመናገር።
የትኛው ክብር ሰጥቷት? የትኛው እምነት ሰጥቷት? ምኑ ጋር ነው እንዲህ ሊኮንለትና በኃይል ወደ ትዳር ተመለስ ሊባል የሚችለው? ከሄርሜላ ጋር እልክ ሩታ እዚህ ጋር በጣም ተሸውደሻል። እውነቴን ነው የምልሽ። ማለት ሄርሜላ የተጣለ ነገር ለቃቃሚ ነች። ሄርሜላ በራሷ ኮንፊደንስ የሌላት ሴት ናት። ባለ ትዳር ወንድ ላይ ሄዳ ልጥፍ ያለችው ሄርሜላ ጋጦጥ ባትሆን ኖሮ አብርሃም በትዳር ውስጥ እያለ ከሱ ጋራ እንዲያመነዝር አታደርገውም ነበረ። ተረዳሽኝ አይደለ? ስለዚህ እነዚህ ሁለት ሰዎችን ላንቺ ምንም ያልሆኑ ተራ ሰዎች አርገሽ ቆጥረሽ ባጠፉት ልክ ደግሞ አንቺ ከነሱ የከፋ ጥፋት እያጠፋሽ ከምትመጪ ሙሉ ለሙሉ አብርሃምን ከህይወትሽ አውጥተሽ የራስሽን ህይወት ብትኖሪ ኖሮ እንዴት ደስ ይል ነበረ። ኦዲየንስም እንዳከበረሽ አንቺም ክብርሽን እንደጠበቅሽ ባሌ ነው ከዚህ ፊት ባሌ ነው ብለሽ ብቻ እንደፈለግሽ አድርገሽ እሱን ወደ ራስሽ የመመለስ አቅሙ ይኖረኛል ብለሽ ማሰብ የለብሽም። ዋናው ልብ ነው። አብርሃም ልቦናው ካልተመለሰ ምን ዋጋ አለው? አሁን እኮ የተፈራው እየደረሰ ነው። ሩታ አይ አሁን ላይ ትዳሯን መመለስ ፈልጋለች ስንል አንቺ ደግሞ በቀል የመሰለ ነገር ነው እያሳየሽ ነው የመጣሽው። እንደገና ደግሞ በህግ ያስጠይቅሻል ሩታ፣ በህግ ያስጠይቅሻል። ለምን? ይሄ በራቆት ቪዲዮ ሰዎችን ማስፈራራት፣ በፎቶ ማስፈራራት በጣም ከባድ ወንጀል ነው። ስለዚህ እንደዚህ አይነቱን ደግሞ ጥፋት እኛ አናበረታታም። እውነት ለመናገር እኔ ሩታ ጽድት ያለ ህይወት ብትኖር አብርሃምን እርግፍ አርጋ ብትተው እኔ ደስተኛ ነኝ። ለምን መሰላችሁ? ትዳሩን አላከበረም፣ ሚስቱን አላከበረም። በትዳሩ ላይ ሌላ ሴት ጋር ሄዶባታል፣ ገና ሳይፈታት ማለት ነው። ከዚህ በላይ ምን ፈልጋ ትሄዳለች እቺ ሴት ተመልሳ ወደዚህ ሰው? እልክ ምንድነው? ቤትን ትዳርን ያቆማል። ሄርሜላ የተጣለ ለቃቃሚ ነች። ሄርሜላ ስራዋ የነውር ስራ ነው። አለቀ። ይሄን ተናግረን ጨርሰናል። ለራሷ ክብር የሌላት ሴት ስለሆነች ነው ባለትዳር ወንድ ላይ አማግጣ ለዚህ ያበቃቻችሁ አይደለ? ስለዚህ አንቺ ደግሞ በእልክ ትዳርሽን መመለሳችሁም ልጁ ሌላ ስቴፕ ደረጃ ሄዷል። አሁን ላይ አንቺን የሚያከብርሽ ሰዓት ላይ አይደለም ያለው። ለአንቺ ፍቅር ያለው ሰዓት ላይ አይደለም ያለው። ሌላ ህይወት ውስጥ ገብቷል። ይሄንን አይነት ሰው ደግሞ ጭራሽ በሩቁ ነው እንጂ ሰው ወደ ህይወቴ ተጠጋ እያለ እንዲመከራ ያል እንዴ? ሩታችን ታይ እንጂ እንደኛ እኮ ካንቺ ጎን የቆምነው ስለተበደልሽ ስለተገፋሽ ነው እንጂ በዚህ ልክ ክብርሽን እንድትጥይ አይደለም። እና ዳኒ ለማስፈራራት ነው እየሞከረ ያለው። አብርሃም ሩታን ስለበደላት መቀጣት አለበት ብሎ ነው የሚያስበው። ነገር ግን እሱም ቢሆን እየሄደበት ያለው መንገድ ልክ አይደለም። በገዛ ቤቱ ያንን አንሳ፣ ያንን ጣል፣ ያንን ጠብ፣ ያንን እንዲያርጋ ነው። ይሄን ያህል ፈርዘር መሄድ የለባችሁ። እንዲያውም ትንሽ ነገር ላንቺ ትንሽ ነገር ጥሩ ያልሆነ ነገር ይሄ ባልተብየው እንደሌለው ካወቅሽ ሩታ መጀመሪያ ራስሽን ስትራርገሽ ማራቅ ነበረብሽ። በቃ አለቀ። ስትከበሪ ባለቤትሽ ሲወድሽ፣ ቤቱን ሲያከብር፣ ትዳሩን ሲያከብር፣ ጨዋ ሲሆንልሽ ነው ትዳርም ደስ ብሎሽ የምትኖሪው። አሁን እውነት ከአብርሃም ጋር በፍቅር በሰላም የምትኖሩ ይመስላችኋል? አሁን እሱ ካንቺ እጥፍ ሊጎዳሽም ይችላል እኮ። አንቺ አሁን ማስረጃ ብለሽ አንድ ስቴፕ እያሳየሽው ነው አይደለ? የክፋትን ጥግ ማለት ነው። እሱ ከዚህ ከፋ ነገር ደግሞ አብሮሽ እሳችሁ ቤት ውስጥ ቢያደርግ ምንድነው የምትሆኚው? አይታችሁታል። ዳኒና አብርሃም አንድ ላይ ቆመው ማለት ነው እቃ ጠብ ሲለው ቢላ አንስቶ እንዴት ሲያደርግ እንደነበር አይታችኋል። አያችሁ? ሴጣን ስራ፣ ክፋት ስራዎች በሰዎች ላይ አድረው ወዳልሆነ ወንጀል የሚገፋፏችሁ በእንደዚህ አይነት ወቅት ነው። እንዲህ አይነት ነገር አትጠቀሙ። የተልከሰከሰ የተረመጠመጠ ነገር አትጠቀሙ። ከዛም በኋላ ለሰው የሚቀፍ ለጆሮ የሚዘገንን ነገር ማየትም መስማትም እንጀምራለን ማለት ነው። ስለዚህ አብርሃም ውስጡ እየተቃጠለ ነበረ በዛይ ሰዓት ያንን እቃ ሲያጥብ የነበረው ቢላ አንስቶ እንዲህ የዛቻ ምልክት አሳየ ማለት ጥሩ አይደለም። በቃ እየሄዳችሁበት ያለው ስቴፕ አሁን ወደ በቀል ነው። ባይዞይ ሩታ አብርሃም ላይ እያሾፍሽ እንደሆነ ዛሬ ነው በደንብ ያየሁት። እንዲያውም ባለፉት ቪዲዮዎች በቃ ትዳሯን ለመመለስ ነው እንግዲህ ምን ይደረጋል። ያን ሁላ በደል በድሏት ትዳሩ ላይ ሌላ ነገር ፈጽሞ እሺ ይሁን ግድ የለም ብላ ምና ተቀብላ ከተቀበለችው ምን እናረጋለን ይሁንላት ብለን ነው እንጂ እኛ በፊትም አብርሃም ለትዳር የሚሆን ሰው አይደለም። ምንም ብትወልዱም ተጋብታችሁ ቢሆንም ግን ደግሞ ህይወታችሁ በሰላም የሚቀጥል ህይወት የለውም ውስጡ። ለምን በቃ አንደኛውን ባልጎብሻል። ይሄ ብቻ ማስረጃ ሆኖ አንቺ ከሱ የመራቅ
መንሴሽ ይሄ ብቻ በቂ ነው እንዴ? የማትተማመኑበትን ሰው አስባችሁታል? ሲወጣ ሲገባ ከዚህ በኋላ እኮ ምንም እምነት አትጥሉበትም እንዲህ አይነቱን ሰው። በዛ ላይ በግልጽ እንደዚህ እሷን እንዲህ ኢግኖር እያደረጋት አልፈልግሽም እያላት ለምን ተብሎ ነው በማትፈለጊበት ቦታዎች ላይ አንቺ መገኘት የምትፈልጊው? እና እኔ ዛሬ በትላንቱ ቪዲዮ ቤተሰብ እኔ እውነት ሩታ ተሳስታለች፣ ስህተቷንም ልንነግራት ይገባል። አንዳንዶች እንኳን አረገች ምናምን ልትሉ ትችላላችሁ። እንደሱ አይደለም፣ አግባብ አለው ሁሉ ነገር። ማናችንም ቢሆን ሰው ነን፣ ስህተት እንሰራለን፣ እናጠፋለን። ሩታም ስታጠፋ ደግሞ ሩታ ምን ሆነሻል ብለን ልንገስጻት ይገባል፣ ስህተቷ ልንነግራት ይገባል እንጂ ማጨብጨብ የለብንም። አንድ ላይ መረሳት የሌለበት ነገር ሄርሜላም አብርሃምም ባለጌ ሰዎች ናቸው። በቃ ሁለቱም ይሄ ስራቸው መቼ የሚፋቅ አይደለም። ከሚገባው በላይ ገፍተዋታል፣ በድለዋታል። እውነት ነው፣ ይሄን ክደን አይደለም። ግን ደግሞ ይሄ የማስፈራሪያ ቪዲዮ ይዞ ባሌ የምትለውን የአንድ ሰሞን ባሏን አንድ ቤት አብረን እንኖራለን ማለት ሁለት አይጥና ድመት በሉ የሚጠፋፉ፣ አይጥም ድመቷም አይጥን ለመብላት አይጥም ለማምለጥ ማለት ነው። ይሄ ህይወት ሆኖ እና አይዲያችሁ የተመታ ነው። በእውነት እንደዚህ አይነት ሀሳብ በራሱ ለኦዲየንስ እየሰራችሁ ባትመጡ ከዚህ በኋላ ባትደግሙት ደስ ይለኛል። ይደብራል። በቃ አሁን ሩታ በብዙዎች ልብ ክብር እያጣሽ ነው፣ በራስሽ ጥፋት። አብርሃም በደላቱ ገፋት እያልን ሙልጭ እያደረግናቸው እንደዛኛ ከጎንሽ እንዳልቆምን፣ አሁን ደግሞ ማንም ሰው የማይደግፈውን ስራ ይዘሽ ስትመጪ እንዴት አድርገን ነው ከጎንሽ ልንቆም የምንችል? ይሄ ነገር ወዴት ነው የሚያመራው? አብርሃም እኮ አሁን ወደ ህግ ቢሄድ እኮ ዳኒም ይቀጣል፣ ሩታም ትቀጣለች። ስለዚህ አንቺ ልጅስን ማሳደግ አትፈልጊም? አብርሃም አሁን እንደዚህ ዝም ያለበት ብዙ ቦታ የታችሁት ከሆነ ዝም ብሏል። አብዛኛው ዝምታ አብዝቷል። ነግ ሌላ ወጥመድ ይዞላት ነው የሚመጣው። እመኑኝ፣ አብርሃም እንደዚህ አይነት ለተንኮል ስራዎች የሚቀድመው የለም። ስለዚህ ሩታ የተመታ ሀሳብ ነው ይዘሽ የመጣሽው፣ ልክ አይደለም። ባልሽን አስፈራርተሽ አንቺ ከኔ ጋር ይሁን ማለት ይሄ ሞኝነት ነው፣ ሞኝነት ነው። እንዴትስ ነው አሁን አንድ ቤት የምትኖሩት እናንተ? የእውነት እምነት በሰላም ትኖራላችሁ? የማይመስል ነገር። እኔ ድሮም ብያለሁ፣ ተይው ከዚህ ልጅ ራቂ፣ ይቅርብሽ ብያለሁ። ምክንያቱም በቃ በቂ እኮ ነው። ለሴት ልጅ እኮ ያንን ወንድ ከዚህ በኋላ ህይወት ውስጥ መግባት የለበትም ብላ እንድትወስን የሚያደርግ ድርጊት ነው የፈጸመባት። ከዚህ በላይ ቆይታ እሷ ከሱ ጋር የሁሉ ጊዜዋን መፍጀቷ መለብለቧ ለምን? ወደ ራሷ ማተኮር። በቃ አብርሃም የሚሆነኝ ሰው አይደለም፣ ትዳሬ ላይ ህይወቴ ላይ ችግር የፈጠረ ሰው ነው የሚያስብል ችግር ፈጥሮ ሁላችንም አይተናል። ስለዚህ ያቺ ቅብዝብዝ ላለች ቅብዝብዝ ሴት ማለት ነው እርግፍ አርጋ ትታለት አይቆይም የነሱም ህይወት በዚህ በለመደ አመሉ። እሱ ነገም ሌላ ሲርመጠመጥ ታገኙታላችሁ። እትዬ ሄርሜላ መስሏት ነው እንደ ፍርጃ ነው ተረግማ ነው እንጂ ባለትዳር ወንድ ላይ የጣላት ይሄ ጤንነት አይደለም። ማን ነው ባለትዳር ወንድ ላይ አይን የሚተክል መንፈስ ያለበት ሰው ካልሆነ ቀና ብላችሁ ለማየት ራሱ እኮ ደስ አይደለም ልታስቡት በሌላ ነገር ቀርቶ ማለት ነው። ስለዚህ ችግራችሁ እናንተ አንደኛ ነገር ብያችኋለሁ፣ ከዚህ በፊትም በመንፈሳዊ ህይወታችሁ ደካማ ናችሁ ብያችኋለሁ። ባልየው ጠንካራ ቢሆን በትዳሩ ላይ በመንፈሳዊ ህይወቱ ጠንካራ ቢሆን ኃጢአት ውስጥ የማይገባ ሚስቱንም ለዚህ ችግር አይዳርጋትም ነበር። በቃ ዓለምን የተከተላችሁ ዓለማዊ ሰዎች ስለሆናችሁ በአጭር ጊዜ ተጋባችሁ፣ ጋብቻችሁ የሚደብር ነበረ ባልሆነ አጓጉል ወቅት ላይ። አሁን ደግሞ በአጭር ጊዜ ወለዳችሁ፣ በአጭር ጊዜ ተለያያችሁ። ስር የሌለው ህይወት ስለሆነ ማለት ነው። ስሩ ጠንካራ እንደ አለት የጠጠረ የጠነከረ ስር ቢኖራችሁ ለዚህ አበቁም ነበረ። እና እኔ ቤተሰብ ይሄን ስራ አልደግፍም። ምክንያቱም ብዙ ወገኖቻችን በሚዲያ ሲያለቅሱ አይቻለሁ። የማስፈራሪያ ቪዲዮ ተይዞባቸው ገንዘብ ሲጠየቁ እንዲህ ካላረግሽ እንዲያረጋለሁ ሲባሉ ብዙ ወገኖቻችን አይቻሉ። ጭራሽ አሁን የሴቷ የወንዱ በሴቷ ደረሰ ማለት ነው፣ የሴቷ በወንዱ እንጂ። እና በጣም ያሳፍራል፣ በጣም ያሳዝናል። አብርሃም ጭራሽ ያረገውን ሁሉ ነገር እንዲረሳለት አርገሻል ሩታ። የሱን ጥፋቶች የሱን ኃጢያቶች ሁሉ ጠቅለለሽ ነው የወሰድሽው አንቺ። ኮርተሽ ራስሽን አኩርተሽ በራስሽ መኖር እንደምቺ ራስሽን መጠበቅ እንደምቺ ለኛ የምታሳይበት ወቅት ነበረ አሁን ላይ እንጂ አብርሃም በድሎሽ ገፍቶሽ አንቺ ለምነሽ ቤትሽ የምታስገቢ ወንድ አይደለም አብርሃም ሲጀምር። ይሄ ክብር ለሱ እንዴት ነው የሚሆነው? እንዴት ተደርጎ የማይመጣውን እኮ ነው ያገናኛ አንቺ አንድ ላይ ማለት ነው።
ወደ ራስሽ ተመለሽ ሩታ። የስተት ከባድ ነው። አሁን ገና ብዙ ነቆር አለባት ከቤተሰብ ቀላል አይደለም። በአብርሃም ቤት ያሉት ቤተሰብን በሩታን ቤተሰብ ያሉት ዝም አይሏትም። ይሄ ቪዲዮ የሚመቻቸው ሆኖ ሀሳብ ሰጥቶ አይመጡም። ስለዚህ ይሄ ሁሉ ነገር ገና መፈጠሩ አይቀርም እና ሩታ ወደ ራስሽ ብትመለሽ ጥሩ ነው። እኔ ባለፈው ብያለሁ ሩታ ጂም ግቢ፣ ሰውነትሽን አሁን በእርግዝና ወቅት ላይ ስለሆነ ይሄ ቦርጭ ምኑም የመጣው እሷ ጂም ገብታ ራሷን እያሳመረች ውበቷን እየጠበቀች ቤተሰብ አስባችሁታል። ልጇን እያሳደገች ፏ ብላ መኖር ስችል ትላንትና ቤቷን እንደዛ ተረማምሶ በለዋ ላይ ቺት አድርጎባት የሄደን ወንድ በማስፈራሪያ ወደ ቤት መመለስ ማለት እኮ የጤናማነት አይደለም። የእሱ ነገር እኮ የተጋባባት ነው የሚመስለው እንዴ። አረ ይሄን ያክልም ሴቶችን አታሰዱ፣ ተው እንጂ። አንዳንድ ሴቶች ምን ነካችሁ? እኔ ቤተሰብ ከዚህ በላይ ብዙም ባልል ጥሩ ነው። ሀሳባችሁን በኮሜንት አስቀምጡልኝ። ቸር ቆዩልኝ። ባይ ባይ።